ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት አንተ ምን አርገ ነው እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም እንደውም እየጨመርኩ ግፍ ሲሰሩ ወንጀል ሲሰሩ አመጽ ሲሰሩ በቅ ይያልኩ ንስሐ ገቡላል ጮህብሃለሁ እንደ ዮሐንስ ሁሉ ጊዜ ጮህብሃል እጃችሁን ታጠቡ እላችኋለሁ ማለት ነው እኔ የተወገርኩበት ሰው ዛሬ የሚለው ስም በጋሻው ስሙት ያው የጠንቋይ ልጅ ነው የዲላ እናቱ ጠንቋይ ናቸው አተላ ዘቅዝቀው የሚያዩ ናቸው ቤተክርስቲያኒቷ ውስጥ ሰርጎ እንዲገባ ፕሮቴስታንቶቹ ስራ ሰርተው ነበር ከዚያ በኋላ ደግሞ እግዚአብሔር እኔን ይሄንን ወደል እንድመክተው አድርጎ አስነሳይ ማለት ነው እኔ ዋጋዬን ቀመስኩበት አፈር ከድሜ በላውበት ስብሐት ነጋ አስወገረኝ ታሰርኩበት ተደበደብኩበት ታፈንኩበት ብዙ ክርስቲያን ነን የሚሉ ሰዎች እኔን አሳደዱኝ ከመናፍቃኑ እኩል አሳደዱኝ ይሄ በየመጽሔቱ ከነበጋሻው ከነትዝታው ከነዘርፌ ጋር ከናሰግድ ጋር የምታደርገውን ግብግብ አቁም አንተ ወንጌል እንዳይሰበክ እንቅፋት ሆነሃል ሰይጣን እየተጠቀመብህ ነው እቺን ያረጀች እቺን ያፈጀች ቤተክርስቲያን የክርስቶስን እውነት የደበቀች የቀበረች ቤተክርስቲያን ሊለውጣት በእነዚህ ወጣቶች የተዘጋጀውን ሰይጣን አንተን እንቅፋት አድርጎ አቁሞሃል ያንን አቁም እቃውን ልንልክልህ የምንችለው ይሄን ስታደርግ ነው አሉ ያው አንቀጠቀጠኝ ያው የሐረሩን ስድብ ተሳደብኩ በእውነት የሐረሩን ስድብ ተሳደብኩ እነዛ ዶክተር ነን የሚሉትን በሙሉ ታውቁታላችሁ ያገሬን ስድብ ያው ዛ አካባቢ እንደምርቃት ነው ሰደብኳቸው እንደው አልወጣልኝም አልኳቸው በአካልም ባገኛቸው እንዴት እንደማረጋለ ባናት ተከላልኳቸው ከነገንዘባችሁ ከነምናችሁ ገደል ግቡ አልኳቸው እንደውም ይብስብኛል አለቀውም አልኳቸው አንተ ይብስብሃል አንለቅህም አሉኝ ገደል ግቡ አልኳቸው እግዚአብሔር ግን ከኔ ጋር ነበረ ብታሰር ብገረፍ እንቃርጌ እኔ አለሁ ማተቤን ሳልበጥስ እነዚህ ግን ፓስተሩ ዘርፌ ፓስተሪቶ ነች ትዝታው ውቃቢ ርቆት ፓስተሩ ነው እናሰግድ ፓስተሩ ነው እኔ ቤተክርስቲያን በቅዱስ ሲኖዶስ አውግዛ ለየቻቸው ብቻዬም ብቀር እንኳን አለቃቸውም ብዬ ጉሮሮ ላይ ይዤ ነው ይዞር እጅጋየሁ ለነሱ አግዘው መከራ ፍዳይን ይበላው በእነዚህ ሰዎች ማለት ነው አቶ በጋሻው ደሳለኝ እንግዲህ በድፍረት የኦርቶዶክሳውያን ግድያና ሞት ይገባቸዋል ገናም ግፍ አለባችሁ የምታጭዱት መከራ ገና አለ ብሎ በኦርቶዶክሳውያን ሞትና ግድያ ላይ በድፍረት ተሳልቆ ነበር እንዳያችሁት ቪዲዮን ማለት ነው እንግዲህ ይሄ አላንስ ብሎ ደግሞ ፍጹም ይቅርታ አልጠይቅም ምንም ይቅርታ መጠይቀው ነገር የለም ገና እጨምራለሁ የሚል በትዕቢት የተሞላ ንግግር ትናንትና እንግዲህ መግለጫ የሚመስል ነገር ሰጥቷል ወይም ተናግሯል ማለት ነው እጅግ በጣም የሚያሳዝን የሚያስተዛዝብ ደረጃ ላይ ደርሰናል ማለት ነው እንግዲህ በጋሻው ይሄን ብቻ አይደለም እኔ ፍርሃቱን የገለጸበት መንገድ አለ የፈራ የደነገጠ መሆኑን እንዲሁም ደግሞ ኦርቶዶክሳዊት ቤተክርስቲያን አሁንም ድረስ እንደምትናፍቀው ብዙ የዘበዘበበት መንገድ አለ እሱን ሁሉ የምናነሳ ይሆናል ምናልባት ግን በዚህ ላይ በጣም መፍራቱን መጨነቁን የምታዩት በጣም ሰላም ነኝ ወካረጋለው በኮሪደር መንገድ ላይ ብቻዬን ነኝ የምትሰው ቅብጥሶ የሚል የፈሪ ሰው ንግግር ተናግሯል ማለት ነው ምንም ያስፈራ ነገር የለም አትፍራ እኛ በህግ ነው የምንፈልግህ በዛ መንገድ ላይ የሚያስጨንቅ ነገር አይኑርህ አትጨነቅ አትፍራ ማለት ወዳለውኝ ነገር ግን አሁንም ገና ጨምራለሁኝ አትነካኩኝ ይብስብኛል ኦርቶዶክሳዊት ቤተክርስቲያን ላይ ጥላቼን በደንብ አላሳየውም ገና ይቀረኛል በሚል በትዊት ተናገረው ንግግር አለ እስኪ ይሄን ቪዲዮ እንየው የማያውቀው እዛ ጫት ቤት የነበረና ስለው ማይመጣው ጨለማው ሲጨፍር የነበረው መጠጡን ሲገለብጥ የነበረው ያኔ ሌለው እሱ ነው የሚያወራው ታድሶ እንዴ ኦኬ መርከቧ ከምትበጠበጥ ዮናስ ለምን በራሱ ላይ አይወስንም ስለዚህ ከሰላማችሁ ጋር ሁኑ በቃ ከረፍታችሁ ጋር ይድላችሁ ብሎ በጋሻው ወጥቶም ይገርማችሁ 7 አመት እኔ ዝም ብያለሁ 7 አመት ምንም አልናገርም ዝም ብያለሁ 7 አመት አንድ የተነፈስኩት 7 አመት ግን አንዳንድ ነገሮችን ሰርች ብታደርጉ በጋሻው የለውም እኮ ነው ያውላችሁ ሰይጣን ኖራችሁም አይተዋችሁም ሞታችሁም አይተዋችሁም ስለዚህ ያለው አማራጭ መጋፈጥ ብቻ
ዝም ብዬም ካልተወኝ ከዚህ በኋላ ደግሞ መናገር ይጀምራል። እኔ መናገር ከጀመርኩ ብዙ ነገር ይበላሻል። አሁን ተጠንቅቄ ነው አንድ ትንሽ ነው ጣል ማደርገው እንዲህ እንድትል ነው። ሰው ተቆጥቶ የሆነ ነገር እንዲያደርግ ሲጀመር ለዛ የሚያበቃ ነገር ውስጥ አይደለም ያለ ነው ማለት ነው። እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰው ታውቃላችሁ። ይሄን ነገር የምትቀመሟት ታውቃላችሁ። እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለ ምንም ጥበቃ ያለ ምንም ነገር ማለት ወንጀል አልሰራውማ። ንስሐ ግባ ነው ያልኩ። በጋሻው ደሳለኝ እንግዲህ ስለራሱ ሲናገር ትቢት ብሎ ራሱን ትቢተኛ አድርጎ ትቢተኛ የሚመስላችሁ ይሄ የምትውት ሰው ትቢተኛ ነው የምትሉት ትቢተኛ የሚመስላችሁ ብሎ ትቢተኛ መሆኑን በትቢት የሚናገር መሆኑን ከራሱ አንደበት ሲናገር በዚህ ቪዲዮ ታይቷል ማለት ነው። እንግዲህ በጣም በብስጭት በቁጭት በናፍቆት ሆኖ ዛሬም ኦርቶዶክስ ቅድስት ቤተክርስቲያንን እየዘለፈ እየሰደበ ይገኛል ማለት ነው። እንዲሁም ደግሞ በማስመሰል ለሟቾቹ እንደ ማስተባበያ ነገር የሰጠ ይመስላል። ነገር ግን ዛሬም ድረስ ኦርቶዶክስ ቤተክርስቲያንን ማንቋሸሽ መሳደቡን ቀጥሏል። ሟቱ አሁን ፍጹም ፖለቲካዊ ያስመስሉ አቅርቦታል ማለት ነው። የተለያዩ ጉዶችን አንስቷል። ይሄን መልእክት የማስተላልፈው ቅዱስ ሲኖዶስ ነው። እዛው ውስጥ መግደያ ያላችሁ ይቅርታ አልተጠየቀበት እውነት ብቻ ነው የሚያሸንፈው። እስላሞች ላይ የሆነ አይነት ዘመቻ እንዲከፈት ዛሬ እንደዚህ አድርጉልኝ። መጀመሪያ ቪዲዮ ላይክ አድርጉትኝና የመደመር ምልክት መኖር አለመኖሩን እሱን አረጋግጡ። ካላ አጥፉትኝ። ኮሜንት ሴክሽን ላይ ወንድማችንና በቃ ብላችሁ ጻፉለትኝና ቪዲዮን ፋቨራይት ኮፒ ሊንክ ያደረጋችሁ እንዲደርሱ አድርጉልኝ። ወንድማችን እንግዲህ በጋሻው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተባረረ በኋላ በራሱ የሃይማኖት ጸጽ ማለት ነው ከቤተክርስቲያን ከተለየ በኋላ እጅግ በጣም ብዙ ነገሮቹ አላስችል ብሎታል። ሁሉ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሱ ናት። ባገኘው አጋጣሚ ሁሉ ሚሰብከው እዛ ቤት እንኳን ሆኖ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ያው ሐሜት ቢሆንም ማለት ነውና እንደዚህ የሚያደርገው ሳስበው ደግሞ ናፍቆት ሳይሆን አይቀርምና ወንድማችን ደፈር በልና ያጠፋውን ጥፋት የሰራውን ስተት ሁሉ ቤተክርስቲያን የይቅርታ እጆቿን ዘርግታ ዛሬም ትቀበላለችና እስቲና በቃ ድፈርና አንድ ባል ሚስቱን አልፈልግሽም ብሎ ከፈታ በኋላ ዘወትር ስለሷ ስሟን እያነሳ ባገኘው አጋጣሚ ሁሉ ስለሷ የሚያወራ ከሆነ የነበረው ፍቅር አለቀቀውም ማለት ነው። አሁን እግዚአብሔር ያመጣብን ሰዎች ምን አይነት እንደሆኑ አናውቅ። ወንድሞቼ በጋሻው ወንጌል አማኞች ህብረት አብያተ ቤተክርስቲያን ውስጥ አይደለም። በጋሻው የግል ቸርች ነው ያለው። ስለዚህ ምላሹም ስብከቱም ትምህርቱም የጴንጤ ስብከት ተደርጎ እንዳይወሰድ ስብ ጥሪ ያስተላልፋለሁ። አውቃለሁ አብያተ ቤተክርስቲያን ውስጥ ኦቶሪቲ የለኝም። አብያተ ቤተክርስቲያን ውስጥ አንድ ተራ ሰው ነኝ። ግን አቋማችን ምን እንደሆነ ይታወቃል። ይቅርታ አልጠይቅም። ውድ ኦርቶዶክሳውያን የኔ ቤተሰቦች አይከፈልበትም። ሙሉ ተመልከቱኝ። ይሄን ቪዲዮ ሼር አድርጉልኝ፣ እስከ መጨረሻው አዳምጡኝ። በጋሻው አርፈ ተቀመጥ። የራስን እምነት ስበክ። በሰው ሞት የሚደሰት በሰው ሀዘን የሚደሰት ሰይጣን ብቻ ነው። አንተ ድሮ ኦርቶዶክስ ቤት እያለ ያለን ሞገስ ያለን ክብር ታውቃለህ። ዛሬ ግን የከሰረ ነጋዴ ሆናል። ማንንም አያዳምጥም። ድምጽ ለዛ ጠፍቷል፣ ወዝ ጠፍቷል። በቃ እመን። ኦርቶዶክስ ቤት ያለ ሞገስን ድሮ ሁሉም ኦርቶዶክሲያን መጥተው አንተን ስብከት ለመስማት ምን ያህል እንደሚጓጉ ድምጽ እንዴት ሞገስ እንደነበረው የሚታወቅ ነው። አሁን የለሽም ብራዘር፣ ከሰረሻል። ማንንም አያዳምጥሽም። ውስጥ ያለው ሰይጣን ነው፣ አጋንንት ነው። ተጠምቀ ንስሐ ገብተህ ና ወደ ኦርቶዶክስ ተመለስ። ያለ ጊዜ አጭር ነው። ወንድሞቼ በጋሻው የሰጠው ማብራሪያ የግል አቋሚ ነው ብሏል። የግል አቋሙ ነው። የፕሮቴስታንት አቋም ተደርጎ እንዳይወሰድ ደጋግሜ ጥሪ ያቀርባለሁ። በጋሻውን እናከብረዋለን፣ እንወደዋለን፣ ተገልግለንበታል። ግን እያንዳንዱ የሚናገረው ነገር የበጋሻው አቋም አይደለም። ማን ነው የበጋሻው አቋም እንጂ የቤተክርስቲያን አቋም አይደለም። በተለይ የአብያተ ቤተክርስቲያናት አቋም እንዳልሆነ በድፍረት ልነግራችሁ እችላለሁ። ይሄ ጴንጤ የሚባለው የቀደምቶቹ የክብር እምነትን እስከነ ሙሉ ክብሩ ያስረከቡን የአብያተ ቤተክርስቲያናት አቋም አይደለም የበጋሻው አቋም። ይሄ በጣም ግልጽ ይሆናል። እኔ ወንድሞቼ አስቀድሞ በመከላከል አምናለሁ።
ኦርቶዶክሳውያንና ፕሮቴስታንቶች ቁጭ ብለን ማውራት እንችላለን። ምንም በመካከላችን ጋሬጣ አይኖርም። መሰዳደብ፣ መዘላለፍ፣ ጠላትነት የሰይጣን ባህሪ ነው። ጌታ ኢየሱስ ክርስቶስ ያስተማረን ቀኛቸውን ሲመቱ ግራቸውን ስጡ ብሎ ነው። ጌታ ኢየሱስ ክርስቶስ ያስተማረን ሲያሳድዷችሁ ጸልዩ ብሎ ነው። ቂም በቀል የአብያተ ቤተክርስቲያናት ባህሪ አይደለም። የመንፈሳዊነታችን ቱምቢ መለኪያው የተራራው ትምህርት ነው። ኢየሱስ ያስተማረን ነው። መርቁ እንጂ አትራገሙ የሚል ነው። ቂምን መያዝ የአብያተ ቤተክርስቲያን ካራክተር አይደለም። እና በግልጽ የምነግራችሁ መቼስ እንዴት እንዳሳለፈን እናውቀዋለን ስላችሁ እኔ በግል ተደብድቤያለሁ። ጓደኛዬ ባስ ላይ ጥርሱ በቦክስ ወልቋል። ታስረናል፣ ተገርፈናል። አንድም ግን ክፉ ተናግረን አናውቅም። ፍቅራችንን ከመግለጽ እንወዳቸዋለን ከማለት እግዚአብሔር ይባርካችሁ ከማለት ውጪ ክፉ ተናግረን አናውቅም። በደንብ ታውቁናላችሁ። እኛን ፕሮቴስታንቶች፣ ጴንጤዎች ምላሽ በመመላለስ አፍላፊ በመካፈት አናምንም። ብንበደል እንኳን ፍርድን ለእግዚአብሔር ሰጠን ዝም የምንል ነው። እግዚአብሔር ያበዛን ከዚህ ባህሪያችን የተነሳ ነው። ብዙዎች ወደ ክርስቶስ የመጡት ግሩፕ ይዞ ድንጋይ በመወራወራችን አይደለም፣ በመጸለያችንና የሚጠሉንን በመመረቃችን ነው። በባህሪያችን ተገርመው ነው። እየጠሏችሁ እንኳን ይገረሙባችኋል የተባለው ቃል ስለተፈጸመብን ነበር።